ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 3 ቀን የእኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በማህበራዊ ሚዲያ በሕክምና ባለሙያዎች የሚለቀቁ ማስታወቂያዎች አሳስቦኛል ሲል የኢትዮጵያ ምግብ መድኃኒት ባለስልጣን አስታወቀ። ያለ ፍቃድ ሕክምና መሳሪያዎችም ሆነ መድኃኒቶችን በሚያስተዋውቁ አካላት ላይ ሕጋዊ እርምጃ እንደሚወስድ ነው ባለስልጣኑ ያስታወቀው። የባለስልጣኑ የህዝብ ግንኙነት ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አበራ ደመቀ እንደተናገሩት ከሆነ በጤና ባለሙያዎች የሚደረግ የማስተዋወቅ ተግባር ሊከናወን የሚችለው ባለስልጣናቱ እውቅና በተሰጠው አካል ብቻ ነው ብለዋል። ይህም ባለስልጣናቱ መድኃኒትና መሳሪያዎችን ለማስተዳደር በወጣ መመሪያ ይደነግጋል። ሆኖም አሁን ላይ የጤና ባለሙያዎች ይህንኑም በዘርፉ ባልተሰማሩ ሰዎች በተለያዩ ማህበራዊ ሚዲያ ላይ የህክምና መሳሪያዎችንና መድኃኒቶችን እያስተዋወቁ መሆናቸው ስጋት እንደሆነበት ተቋሙ ገልጿል። ለጉዳዩ መፍትሄ ለማምጣት ከመገናኛ ብዙሃን ባለስልጣን ጋር እየተነጋገረም ይገኛል። የህክምና መሳሪያን እንዲያስተዋውቁ ለጤና ባለሙያዎች በቀጥታም ሆነ በተዘዋዋሪ የገንዘብ የአይነት ወይም ሌላ ተመሳሳይ ጥቅማ ጥቅም መስጠት በህግ እንደሚያስቀጣ አቶ አበራ ተናግረዋል። በርካታ አካላት ማስታወቂያ ቁሳቁሶችን አስገምግመው ፍቃድ ሲያገኙ በማህበራዊ ሚዲያ ላይ የህክምና መሳሪያዎችን እያስተዋወቁ መሆናቸውን ባለስልጣናቱ ደርሼበታለሁ ብሏል። በተጨማሪም በማህበራዊ ሚዲያ ላይ እየተላለፉ ያሉ የተወሰኑ የህክምና መሳሪያዎች በህግ ጨርሶ ሊተዋወቁ እንደማይገባቸው ነው የተነገረው። እንደ አቶ አበራ ማብራሪያ ለተወሰኑ አድራሻቸው ለታወቁት የማስጠንቀቂያ ደብዳቤ መጻፉንም ነግረውናል። ማንኛውም ያለ ፍቃድ የተለቀቀ ህክምና መሳሪያ ማስታወቂያ ከማህበራዊ ሚዲያዎችም ሆነ ከመደበኛ ብዙሃን መገናኛ በአስቸኳይ እንዲነሱ አሳስበዋል። በመሆኑም ማንኛውም የማስታወቅ ስራ ሊከናወን የሚችለው ከባለስልጣኑ ይፋዊ የፍቃድ ደብዳቤ ሲገኝና መመሪያዎቹን በጥብቅ በመከተል ብቻ ነውም ተብሏል። ይህንን መመሪያ የማይከተሉ ግለሰቦች ሆነ ድርጅቶች ላይ ባለስልጣኑ ጥብቅ ህጋዊ እርምጃ ይወስዳል ሲሉ ነው የገለጹት። በሐረሪ ክልል በተደረገ ፍተሻ ግምታዊ ዋጋቸው 2 ሚሊዮን ብር የሚያወጣ የፕላስቲክ ከረጢት በቁጥጥር ስር ዋሉ። በክልሉ የጸዱ የኢትዮጵያ ለትውልድና የፕላስቲክ ክልከላ አዋጅ አተገባበር ዘመቻና የቁጥጥር ስራ መከናወኑን የሐረሪ ክልል አካባቢ ጥበቃ ባለስልጣን አስታውቋል። ሌሊት ላይ የባለስልጣኑ ሰራተኞች ባደረጉት ድንገተኛ ክትትልና የቁጥጥር ስራ በሸዋ በር የገበያ አካባቢ አዋጁን በመተላለፍ ለንግድ ቤቶች ሊከፋፈል የነበረ 64 ኩንታል ወይም 2 ሚሊዮን ብር ግምት ፕላስቲክ ከረጢቶች ለህብረተሰቡ ከመድረሳቸው በፊት መያዛቸውን ነው የባለስልጣኑ ዋና ዳይሬክተር ነቢላ መሄዲን የተናገሩት። በክልሉ የፕላስቲክ ክልከላ አዋጅ ቁጥር 1383/2017 በመጣስ የፕላስቲክ ከረጢቶችን መጠቀም ባላቆሙ የንግድ ቤቶች እንዲሁም አከፋፋዮች ላይ ባለስልጣኑ የሚያደርገውን ቁጥጥር ተጠናክሮ የሚቀጥል ነውም ተብሏል። ህጉን ተላልፎ በሚገኙ አካላት ላይም አስተዳደራዊ እርምጃ ይወሰዳል ሲሉ ዳይሬክተሯ ነቢላ ጨምረው ተናግረዋል። ህብረተሰቡ የፕላስቲክ ፌስታሎችን ብክለት ተረድቶ ከመጠቀምና ከመሸጥ እንዲቆጠብ ኃላፊዋ መልእክታቸውን አስቀምጠዋል። በአማራ ክልል 3 አዳሪ ትምህርት ቤቶችን በቀጣዩ ዓመት ተማሪዎችን ተቀብለው ማስተማር ይጀምራሉ ተባለ። በአማራ ክልል የትምህርት ጥራትን በከፍተኛ ደረጃ ሊያሳድጉ የሚችሉ የአዳሪ ትምህርት ቤቶች ግንባታ እየተከናወነ እንደሚገኝ የክልሉ ትምህርት ቢሮ አስታውቋል። በፍኖተ ሰላም፣ ደብረ ታቦር፣ ሰቆጣ ከተሞች እየተገነቡ ያሉ አዳሪ ትምህርት ቤቶች በ2019 የትምህርት ዘመን ተማሪዎችን ተቀብለው ማስተማር እንደሚጀምሩ ነው ቢሮ የገለጸው። የአማራ ክልል ትምህርት ቢሮ ኃላፊ አቶ ጥላውን ወርቅነህ እንደገለጹት በበጀት ዓመቱ በትምህርት ዘርፉ በርካታ ፈታኝ ችግሮች የነበሩ ቢሆንም ህብረተሰቡን ተሳትፎውን በማሳደግ አበረታች ስኬቶች ተመዝግበዋል ነው ያሉት። የአዳሪ ትምህርት ቤቶችን ግንባታ ለማጠናከር ከፍተኛ ድጋፍና ክትትል ስራዎች ማከናወናቸውን የገለጹት ኃላፊው የሰቆጣ አዳሪ ትምህርት ቤት ግንባታ 78 በመቶ፣ የደብረ ታቦር 88.75 በመቶ፣ የፍኖተ ሰላም አዳሪ ትምህርት ቤት ግንባታ ስራ ደግሞ 62 በመቶ መድረሱን ጠቁሟል። ትምህርት ቤቶቹ በ2019 ዓ.ም ተማሪዎችን ተቀብለው ለማስተማር የሚያስችል ደረጃ ላይ ይገኛሉ ያሉት ኃላፊው
በቀጣይ ቀሪ ስራዎችን ለማጠናቀቅ የተቀናጀ እንቅስቃሴ እየተደረገ ይገኛልም ነው ያሉት። ነፍሰ ጡሯን ጨምሮ ሸዋሻ ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት ሰኔ 28 ቀን 2018 ዓ.ም ከጠዋቱ 1:40 በቂርቆስ ክፍለ ከተማ ልዩ ቦታው ሪቼ ተብሎ ከሚጠራው አካባቢ ነው። የግል ተበዳይ ከአጎና ወደ ስቴዲየም ለመሄድ በማሰብ በኮድ 383620 ኦሮ ነጭ የሚኒባስ ተሽከርካሪ በማስቆም ትገባለች። ተሽከርካሪዋም የግለሰቧን ወደ ተሽከርካሪው መግባት ተከትለው በማዋከብና ትኩረቷን በማሳጣት ይዛው ከነበረው ቦርሳ ውስጥ 32,000 ብር ግምት ያለው ሳምሰንግ ስልክ ሰርቀው ጥለዋት ይሄዳሉ። ይህን የተመለከቱት የትራፊክ ፖሊሶች ተሽከርካሪውን በማስቆምና ተጠርጣሪዎችን በቁጥጥር ስር የመዋል ስራ ሰርቷል። ተጠርጣሪዎቹ ከተያዙ በኋላ በተሽከርካሪ ውስጥ በተደረገ ፍተሻ 7 ስልኮች መገኘታቸውን የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ከተጠርጣሪዎቹ መካከል ነፍሰ ጡር መኖሯ የተገለጸ ሲሆን የቀን ውሎ አበል በመክፈልና ተሽከርካሪ በመከራየት ወንጀሉን የሚፈጽሙ ግለሰቦች እንዳሉ ህብረተሰቡ ተገንዝቦ ትራንስፖርት ሲጠቀም ጥንቃቄ ማድረግ እንደሚገባው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎቻችን እናልፋለን። በአሜሪካ በተፈጸሙ የሁለት ምሽት ጥቃቶች 14 ሰዎች መገደላቸውን ኢራን አስታወቀች። የኢራን የጤና ሚኒስቴር በዚህ ቅርብ ጊዜ የጦርነት ዙር 14 ሰዎች መሞታቸውን አስታውቋል። ሮብና ሐሙስ በኢራን ውስጥ በ5 ግዛቶች ላይ ያነጣጠሩ የአሜሪካ ጥቃቶች 78 ሰዎች መቁሰላቸውን ሚኒስትሩ የህዝብ ግንኙነት ኃላፊ ሆሴን ኬርማንፑር ተናግረዋል። ከቆሰሉት መካከል 47 ሰዎች በሆስፒታል ውስጥ እንዳሉ አክለዋል። ይህ በእንዲህ እንዳለ በኢራን ደቡባዊ ክፍል የሚገኘው የኢናር ሻህር ግዛት ገዢ ለመንግስት ሚዲያዎች እንደተናገሩት አንድ ሰው በአውሮፕላን ማረፊያ ህንፃ ላይ በተፈጸመ ጥቃት መሞቱን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በድጋሚ በኃይል እንመታቸዋለን በማለት ከተናገሩ በኋላ የአሜሪካ ጦር ኢራን ላይ አዲስ ዙር ጥቃት ከፍቷል። የሆርሙዝ ወሽመጥ የወደብ ከተሞች የሆኑትን ሲሪንክና ባንደር አባስን ጨምሮ በሀገሪቱ ደቡባዊ ክፍሎች ፍንዳታ መከሰቱን የኢራን መንግስት መገናኛ ብዙሃን ዘግቧል። ትራምፕ ከአዲሱ ጥቃት በኋላ በትሩዝ ሶሻል ማህበራዊ ገጻቸው ባሰፈሩት ጽሑፍ ይህ በኢራን ለተፈጸመው የመርከቦች ድብደባ የተወሰደ የአጸፋ እርምጃ ነው ብለዋል። በድጋሚም ከተፈጠረ ከዚህ የባሰ ይሆናልም ሲሉ ነው የገለጹት። ከአሜሪካ እርምጃ በኋላ የባህረ ሰላጤው ሀገራት በኢራን ጥቃት እንደተፈጸመባቸውም አስታውቀዋል። በባህሬን ዋና ከተማ መናማ ፍንዳታዎች መከሰታቸው የተገለጸ ሲሆን ካየትም ሚሳኤሎችና ድሮኖችን ማክሸፏንም አስታውቃለች። የተወደዳችሁና የተከበራችሁ ውድ የጊዜ ሬዲዮ ቤተሰቦቻችን ለሐምሌ 3 ቀን እኩለ ቀን የያዝነውን መረጃዎች እነዚህ ይመስላሉ። በማታው ክፍለ ጊዜ እስከምንገናኝ ቸር ቆዩልን።